በትግራይ ክልል ውስጥ በሲቪሎችና እድሜያቸው ገና 15 ዓመት በሆኑ ህጻናት ላይ ያነጣጠረ አስገዳጅና ህገወጥ የውትድርና ምልመላ ዘመቻ እየተካሄደ መሆኑን ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች ባወጣው አዲስ ሪፖርት ይፋ አድርጓል። ድርጅቱ ባወጣው መግለጫ በትግራይ ክልል የሚገኙ የአካባቢው ባለስልጣናትና ታጣቂ ኃይሎች ሲቪሎች በኃይል በማገት ወደ ወታደራዊ ማሰልጠኛ ካምፖች እየወሰዱ መሆናቸውንም አረጋግጧል። ይህ መጠነ ሰፊ የአስገዳጅ ምልመላ ዘመቻ በፌዴራሉ መንግስትና በክልሉ መሪ ፓርቲ በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል ላለፉት ወራት እየበረታ የመጣውን የፖለቲካ ውጥረት ተከትሎ የመጣ ክስተት መሆኑን ተመላክቷል። ሂውማን ራይትስ ዎች በጥናቱ እንዳረጋገጠው ይህ ድርጊት በመላው ክልሉ ውስጥ ከፍተኛ የፍርሃት ድባብ የፈጠረ ሲሆን ዓለም አቀፉ ማህበረሰብና የሰላም ስምምነቱን የደገፉ አካላት በትግራይ ባለስልጣናት ላይ ግፊት እንዲያደርጉ በይፋ ጠይቋል። የሪፖርቱን አጠቃላይ ይዘትና በሪፖርቱ ውስጥ የተነሱትን አሳዛኝ ክስተቶችን ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። በትግራይ ክልል ውስጥ የሚገኙ ከተሞችና የገጠር ወረዳዎች ነዋሪዎች ሰፊ የአፈሳና የኃይል ምልመላ ዘመቻ እየተካሄደባቸው እንደሚገኝ ሂውማን ራይትስ ዎች አስታወቀ። ድርጅቱ በሰኔ ወር ውስጥ ካመለጡ ከተመለመሉ ወጣቶች ዘመዶችና የዓይን እማኞች ጋር ባደረገው የርቀት ቃለ መጠይቅ ቢያንስ 6 የአስገዳጅ ምልመላ ሰነዶችን በተጨባጭ ማጠናቀቁን ሪፖርት አድርጓል። የታጠቁ የትግራይ መከላከያ ኃይሎች አባላትና የአካባቢ ሚሊሻዎች የቀድሞ ተዋጊዎችና ወጣቶችና ታዳጊ ህጻናትን ከጎዳናዎች፣ ከስራ ቦታዎች፣ ከቢሮዎች እንዲሁም በምሽት ከቤት ወደ ቤት በሚደረጉ ፍተሻዎች እያፈሱ እንደሚገኙም ገልጿል። በተለይም ለክልሉ ወጣቶች ዋነኛ የስራ ዕድል በሆነው የወርቅ ማዕድን ማውጫ ቦታዎች ላይ ከፍተኛ አፈሳ እየተካሄደ መሆኑንም ሂውማን ራይትስ ዎች አስታውቋል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌቲሺያ ባደር ጉዳዩ ላይ በሰጡት መግለጫ በትግራይ ባለስልጣናት እየተካሄደ ያለው ሰዎችን በኃይል የመመልመል ዘመቻ በመላው ክልሉ ከፍተኛ የፍርሃት ድባብ እየፈጠረ ነው ብለዋል። አክለውም ባለስልጣናቱ ይህንን ዘመቻ በአስቸኳይ ሊያቆሙና በህገወጥ መንገድ የተመለመሉ ዜጎች ወደ ቤታቸው እንዲመለሱ ሊፈቅዱ እንደሚገባ አሳስበዋል። ሪፖርቱ እንደሚያመለክተው ከሚያዝያ ወር በፊት የክልሉን ታችኛው አመራሮች በህዝባዊ ስብሰባዎች፣ በደብዳቤዎችና በስልክ ጥሪዎች አማካኝነት የቀድሞ የቲዲኤፍ ታጣቂዎች በፈቃደኝነት በድጋሚ እንዲመዘገቡ ሲያባብሉ የነበረ ቢሆንም በሰኔ ወር መጀመሪያ ላይ ግን የክልሉ መሪ ፓርቲ ህወሓት ወታደራዊ አገልግሎትን የሚያስገድድ አዋጅ በይፋ ማውጣቱን አስታውቋል። ይሁን እንጂ የህወሓት መሪዎች በዚሁ ጉዳይ ላይ ከሚዲያ የቀረበላቸውን ጥያቄ በሰጡት ምላሽ የቀረበውን የኃይል ምልመላ ክስ ሙሉ በሙሉ ያስተባበሉ ሲሆን በትግራይ ክልል መከላከያ ውስጥ ያሉት አካላት በሙሉ በራሳቸው ፍላጎትና በፈቃደኝነት የተሰለፉ መሆናቸውንም ተናግረዋል። ነገር ግን ነዋሪዎች እንደሚሉት ከሆነ የኃይል ምልመላ ዘመቻው በሚያዝያ ወር መገባደጃ ላይ በገበያዎች፣ በጎዳናዎችና በማዕድን ማውጫዎች ውስጥ በተካሄዱ መጠነ ሰፊ አፈሳዎች ተጠናክሮ ቀጥሏል። የዓይን እማኞች ለሂውማን ራይትስ ዎች እንደገለጹት የአካባቢው ባለስልጣናት የቀድሞ ተዋጊዎች ዝርዝር የያዘ ስም ያላቸው ሲሆን አዳዲስ ምልምሎችን ለመለየት ደግሞ ልማት ጉጅለ ተብሎ የሚጠሩትንና ሌሎች የአካባቢው አመራሮችን እንደሚጠቀሙም ገልጿል። ከእነዚህ ክስተቶች መካከል በግንቦት 22 ቀን በቆላ ተንቤን ወረዳ አቅራቢያ በሚገኝ ባህላዊ የወርቅ ማዕድን ማውጫ ላይ ፖሊስና የሰራዊቱ አባላት ማዕድን አውጪዎቹ ስራቸውን እንዲያቆሙ ትዕዛዝ መስጠታቸው ተጠቅሷል። በግንቦት 25 ቀን ጠዋት ደግሞ በደርዘን የሚቆጠሩ ታጣቂዎች ተመልሰው በመምጣት ማዕድን አውጪዎቹን ሰብስበው አንዳንዶቹን ከደበደቡ በኋላ እንደየመጡበት ወረዳ ከፋፍለው በጭነት መኪናዎች ላይ በኃይል በመጫን ወደ ወታደራዊ ማሰልጠኛ ካምፖች እንደወሰዷቸው የዓይን እማኞች እንደገለጹት ሪፖርት አድርገዋል። በሪፖርቱ ከተገለጹት አሳዛኝ መረጃዎች አንዱ ከጭነት መኪናው ላይ ዘሎ ለማምለጥ የሞከረ አንድ ወጣት መንገድ ላይ ወድቆ ሳይንቀሳቀስ መቅረቱን አንድ የዓይን እማኝ ለሰብአዊ መብት ድርጅት ተናግሯል። በተጨማሪም ምልመላን ከሸሹ ወይም ካመለጡ ወጣቶች በስተጀርባ ያሉ የቤተሰብ አባላት ወላጆችን ጨምሮ በአስተዳደር ቢሮዎች ውስጥ ያለ ምግብና ውሃ እስከ 10 ቀናት ድረስ ታስረው እንደሚቆዩና ልጆቻቸውን እንዲያመጡ ግፊት እንደሚደረግባቸውም ሪፖርቱ አመላክቷል። በዚህም ምክንያት በርካታ ወጣቶች ማታ ማታ የሚተኙበትን ቦታ እየቀየሩ እንደሚደበቁና
አንዳንዶቹም ነፍሰ ጡር ሚስቶቻቸውን ጭምር ጥለው ወደ አዲስ አበባ እየሸሹ መሆናቸውንም ሂውማን ራይትስ ዎች አስታውቋል። ሂውማን ራይትስ ዎች ዓለም አቀፍ የጦርነት ህጎችና የጄኔቫ ኮንቬንሽን አንቀጽ 3 በመጥቀስ መንግስታዊ ባልሆኑ ታጣቂ ቡድኖች የሚደረጉ ማናቸውንም የኃይል ምልመላዎች በሰው ልጅ ክብር ላይ የሚፈጸም ጥሰት በጥብቅ እንደሚከለክል ገልጾ እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ለውትድርና መመልመል የህፃናት መብት ጥሰት መሆኑንና ከ15 ዓመት በታች የሆኑትን መመልመል ደግሞ የጦር ወንጀል እንደሆነም ገልጿል። በመሆኑም የአፍሪካ ህብረትና የ2022ቱን የፕሪቶሪያ የሰላም ስምምነት የደገፉት እንደ ኬንያ፣ ደቡብ አፍሪካ፣ አሜሪካና የአውሮፓ ህብረት ያሉ አካላት በትግራይ ባለስልጣናት ላይ በአስቸኳይ ተጽዕኖ ሊያሳድሩ እንደሚገባም ድርጅቱ ጠይቋል። አስገዳጅ ምልመላው እንዲቆም፣ ህፃናት እንዲለቀቁና የወጣው አዋጅ እንዲሰረዝ ግፊት እንዲያደርጉም ጥሪ አቅርቧል። የቀድሞ ንቁ ውጊያ መቆሙ የሰዎችን ህይወት መልሶ ለመገንባት እድል ሰጥቶ የነበረ ቢሆንም አሁን ባለው ሁኔታ አዲስ ግጭት ሊቀሰቅስ የሚችልበት ስጋት እያንዣበበ መሆኑንም ድርጅቱ አስታውቋል። አድማጮቻችን እስከ መጨረሻው ድረስ ቆይታችሁ ዜናችንን ስትከታተላችሁ እጅግ አድርገን እናመሰግናለን። ይህንን ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በቀጣይ ዜና እስከምንገናኝ ድረስ መልካም ቆይታ